ጤና ይስጥልን ውድ ኢትዮ ከረንት የዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ የተመራረጡትን አርዕስተ ዜና ወደ እናንተ ይዘን ቀርበናል። በትግራይ ቆላ ተንቤን የህወሓት የጦር መሳሪያ ማከማቻ ናቸው በተባሉ ቦታዎች ላይ ተደጋጋሚ የድሮን ድብደባ ተካሂዷል። ዛሬ ከጠዋቱ 4 ሰዓት ጀምሮ ሚሽን 369 በሚል መጠሪያ ስም የተሰጠው አየር ኃይል ልዩ ኦፕሬሽን በቆላ ተንቤ በተፈጸመው ድብደባ ህወሓት ለዓመታት ያከማቻቸውን የጦር መሳሪያ መውደሙ ተሰምቷል። ህወሓት ዛሬ ባወጣው መግለጫ በአፍሪካ ህብረት ያቀረበውን የሰላም ጥሪ ለመቀበል ውይይት ዝግጁ መሆኑን የድሮን ድብደባ ከተፈጸመ በኋላ ባወጣው መግለጫ አሳውቋል። በዚህም ጉዳይ የዜና ጥንቅራችን አካተናል። ቆይታችሁ መሰሙት ይሆናል። ህወሓት በቆላን ተንቤን ደብቆት የነበረው አሰልጥኖ ያስታጠቀው ግዙፍ የጦር ሙሉ በሙሉ በሁሉም አቅጣጫና በሁሉም ግንባር አቀሳቀሰ። የፕሪቶሪያው ስምምነትን ከወዲሁ እየጣሰው ነው። ዳግም ወደሚያሳዝን ጦርነት እየገባ ነው። በዚህ መንገድ ህወሓት ጦርነት ትሰብቅና ጄኖሳይድ ተፈጸመብኝ ይላል። የትግራይ ህዝብ እንዲያልቅ የህወሓት ቆሞ ቀሮች የፈረዱበት ይመስላል። በዚህም ጉዳይ ሁሉም የኢትዮጵያ ህዝብ ጦርነት ይበቃናል ሊለው ይገባል ሲሉም ተናግረዋል። በዚህም ጉዳይ የዜና ጥንቅራችን ካተናል። ለከተማ እንቲጮ መናኸሪያ አካባቢ በደረሰው የድሮን ጥቃት አንድ አይሱዚ ሙሉ መውደሙን ተናግረዋል። ይህም በድሮን የተመቱት መኪኖች ከኤርትራ የተላኩት ተተኳሽ ተጭነው ነው ተብሏል። በዚህም ጉዳይ በትግራይ የቴሌቪዥን ጣቢያ የተላለፉትና በተላለፉ የተነገሩ ያሉት እውነታዎች የቱ ናቸው የሚለውንም የዜና ትንታኔ ያካተናል። ቆይታችሁ መሰሙት ይሆናል። በማዕከላዊ ትግራይ ዞን የተፈጸመ የተባለው የድሮን ጥቃት አንድ ሰው ማለፉን ፖሊስ አስታወቀ። በማዕከላዊ ትግራይ ዞን እንጭጮ አካባቢ ትናንት አርብ ምሽት በተፈጸመ ድሮን ጥቃት ቢያንስ አንድ ሰው ህይወት ማለፉን የአካባቢው ፖሊስ ማሳወቁን የክልሉ መገናኛ ዘግቧል። በዚህም ጉዳይ የዜና ጥንቅራችን አካተናል። የቤሻንጉል ጉሙዝ ኩርሙዝ የወርቅ ፕሮጀክት ሊሸጥ ነው ተባለ። የቤሻንጉል ጉሙዝ ኩርሙዝ የወርቅ ፕሮጀክት ከዚህ በፊት በግብጽ ሸር እንዳለው የሚነገርለት ኩባንያ ይዞት ነው ተብሏል። በዚህም ጉዳይ አሁን ለቻይና መሸጡ ተሰምቷል። በዚህም የዜና ትንታኔ አለን። ቆይታችሁ ተሰሙታላችሁ። ህዝባዊ ወያኔ ሓርነት ድጋሚ ለመደራደር ፍቃደኛ ነኝ አለ። በምርጫ ቦርድ እውቅና የተነሳው ህወሓት ሊቀመንበር ዶክተር ገብረጽዮን ገብረ ሚካኤል በሰጡት ምላሽ የአፍሪካ ህብረት የሰጠው መግለጫ ተቀባይነት ያለው መሆኑን ህወሓት ለውይይትና ለመግባባት ዝግጁ መሆኑን ተናግረዋል። በዚህም ጉዳይ ዜና ጥንቅራችን አካተናል። በረራ መሰረዙን የጊዜያዊ አስተዳደሩ ፕሬዝዳንት ወደ አዲስ አበባ ሊያደርጉት የነበረውን ጉዞ ማስተጋገሉ ተገለጸ። ወደ ትግራይ ክልል የሚደረገው የኢትዮጵያ አየር መንገድ በረራ መቋረጣቸውን ተከትሎ የጊዜያዊ አስተዳደሩ ፕሬዝዳንት ይፋዊ የሥራ ጉዟቸውን አስተጋግሏል። በዚህም ጉዳይ የዜና ጥንቅራችን አካተናል። ቆይታችሁ መሰሙት ይሆናል። የሐማስ የምስራቅ ረፋህ ሻለቃ አዛዥ በቁጥጥር ስር ውለዋል። የእስራኤል መከላከያ ሰራዊት አይዲኤፍ ዛሬ ባወጣው መግለጫ በደቡብ ጋዛ በራፋህ አካባቢ የሚገኘው የመሬት ስር መተላለፊያ ለማምለጥ ሲሞክር የነበረው የሐማስ የምስራቅ ረፋህ ሻለቃ ቁልፍ አዛዥ በቁጥጥር ስር መዋሉን አስታውቋል። በዚህም ጉዳይ ዜና ጥንቅራችን አካተናል። ሞስኮ ሂጄ ፑቲንን ማግኘት ለኔ በፍጹም የማይሆን ነገር ነው ሲሉ የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ተናገሩ። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ የክሬምሊን ግብዣ ውድቅ አድርገዋል። በዚህም ጉዳይ ዜና ትንታኔያችን አካተናል። ቆይታችሁ መሰሙት ይሆናል። የመሳሰሉ አርዕስተ ዜና ወደ እናንተ ይዘን ቀርበናል። ቤተሰብ ለመሆን ላይክ፣ ሼር፣ ሰብስክራይብ ማድረግውን እንዳይረሱ። በትግራይ ቆላ ተንቤን የህዝባዊ ወያኔ ሓርነት ትግራይ ህወሓት የጦር መሳሪያ ማከማቻ ናቸው በተባሉ ቦታዎች ላይ ተደጋጋሚ የድሮን ድብደባና ጥቃት ተካሂዷል። ዛሬ በተካሄደው ከጠዋቱ 4 ሰዓት ጀምሮ ሚሽን 369 በሚል መጠሪያ ስም በተሰጠው አየር ኃይል ልዩ ኦፕሬሽን በቆላ ተንቤን በተፈጸመ ድብደባ ህዝባዊ ወያኔ ሓርነት ትግራይ ህወሓት ለዓመት ያከማቸው የጦር መሳሪያ መውደሙ ተሰምቷል። ህወሓትም ዛሬ ባወጣው መግለጫ የአፍሪካ ህብረት ያቀረበውን የሰላም ጥሪ ለመቀበል ለውይይት ዝግጁ መሆኑን የድሮን ድብደባ ከተፈጸመ ከደቂቃዎች በኋላ ባወጣው መግለጫ አሳውቋል። የተመቱት መኪኖች ከኤርትራ የተላኩ ተተኳሽ ጭነው እንደነበር ታወቀ። እንትጮ መናኸሪያ አካባቢ ሌሊት ላይ 10 ሰዓት ላይ መኪኖች እንደተመቱ ማንም ሰው ወደ መኪኖቹ እንዳይጠጋ ፎቶም ሆነ ቪዲዮ እንዳይነሳ ከልክለው ነበር። ከክልከላው ከ2 ሰዓታት በኋላ የሙዝ ቁጠል አልብሰውና 5 ላስቲክ ዘይት ከመኪናው ጎማ ስር ደርድረው የተፈጸመ የድሮን ጥቃት ሙዝና ዘይት በጫነ መኪኖች ነው በማለት በትግራይ ቴሌቪዥን በድምጽ ወያኔ ያሰራጩት። እውነታው ግን መኪኖቹ በተለይ አንደኛው መኪና መሳሪያና ተተኳሽ ጭኖ ከኤርትራ በገርሆ ሰናይ በኩል የገባ ነው ተብሏል። በ2105 የሻቢያ በሁለት አቅጣጫ ወደ ትግራይ ገብቷል። በታህታይ አዳቦ ወረዳና ባዲ ጸራ አቅጣጫ ሁለት የሻቢያ ጦር ክፍሎችና
አንድ መካናይዝ አሃድ ሙሉ በሙሉ ታጥቀው የኤርትራ የጦር ልብስ ለብሰው ገብተዋል። ለአላይ አሪቦ ወረዳ ገደይፍ ተብሎ የሚጠራ ቦታ አንድ የሻቢያ ጦር ክፍል ቲዲኤፍ ልብስ ለብሶ ገብቷል። በተጨማሪም የስምረት ማዕከል አድግራት ያደረጉ የሜካናይዝ እና የስለላ አሰልጣኞች ወደ አጉላና ላጬ ስልጠና ማዕከል ገብተዋል። የትግራይ የቀድሞ ፕሬዝዳንት የነበሩት ዶክተር ገብረጽዮን ገብረ ሚካኤል አሸማግሎን ሲሉ ገና 24 ሰዓት ሳይሞላው ህወሓት ገና ጦርነቱን ከፍቶ 24 ሰዓት እንኳን ሳይሞላው ለአፍሪካ ህብረት እንዲደራደሩ ጥሪ አሰምተዋል። በመሆኑም ህዝባዊ ወያኔ ሓርነት ትግራይ ህወሓት ድጋሜ ለመደራደር ፍቃደኛ ነኝ አለ። በምርጫ ቦርድ እውቅና የተነሳው ህወሓት ሊቀመንበር ዶክተር ገብረጽዮን ገብረ ሚካኤል በሰጡት ምላሽ የአፍሪካ ህብረት የሰጠው መግለጫ ተቀባይነት ያለው መሆኑና ህወሓት ለውይይትና ለመግባባት ዝግጁ መሆኑን ተናግረዋል። ህወሓት ሁልጊዜም ለሰላምና መረጋጋት ያለው ቁርጠኝነት እውነተኛና ሁሉን አቀፍ ውይይት ለመሳተፍ ዝግጁ መሆኑን ተናግረዋል። የፕሪቶሪያው የተኩስ አቁም ስምምነት ሙሉና ውጤታማ በሆነ መልኩ ተግባራዊ ለማድረግ የአፍሪካ ህብረት የሚያመቻች መሆኑ በጉጉት እንጠብቃለን ሲሉ ደብዳቤያቸውን ገልጸዋል። የአፍሪካ ህብረት ሊቀመንበር መሐመድ አሊ ዩሱፍ በትግራይ ውስጥ ያለውን ውጥረት ለማጠቃለል ላደረጉት ተነሳሽነት አመሰግናለሁ። በተጨማሪም ሁለቱም የድርድር አካላት በአፍሪካ ህብረት ሽምግልና አማካኝነት የፕሪቶሪያ ስምምነት ትክክለኛ ትግበራ ለመወያየት ዝግጁ መሆናቸውን በአዎንታዊ ምላሽ ጽፈዋል። በማዕከላዊ ትግራይ ዞን የተፈጸመ ተባለ የድሮን ጥቃት አንድ ሰው ህይወት ማለፉን ፖሊስ ገለጸ። በማዕከላዊ ትግራይ ዞን እንትጮ አካባቢ ትናንት ሌሊት በተፈጸመ የድሮን ጥቃት ቢያንስ አንድ ሰው ህይወት ማለፉን የአካባቢ ፖሊስ ማስታወቅ የክልሉ መገናኛ ብዙሃን ዘግበዋል። ጥቃቱ የተፈጸመው ትናንት ዕለት ሌሊት መሆኑንና በዚህም ሙዝና ዘይት ቡና ጭነው ይጓዙ በነበረ ሁለት ተሽከርካሪ ላይ ጉዳት ደርሷል ተብሏል። በዚህም ሳቢያ አንዱ ተሽከርካሪ ሾፌር ሲገደል ረዳቱ ጉዳት እንደደረሰበት የክልሉ የዜና ምንጭ የሆነው ትግራይ ቲቪ ዘግቧል። ማዕከላዊ ትግራይ ዞን እንትጮ ከተማ ፖሊስ የሆኑት ተስፋይ አማረ የድሮን ጥቃት መፈጸሙና የሰው ህይወት መጥፋቱን ዛሬ ዕለት ለቅዳሜ ለአዲስ ስታንዳርድ አረጋግጠዋል። በተመሳሳይ መልኩ በማዕከላዊ ትግራይ ዞን ገንደታ በተባለ አካባቢ ሌላ የድሮን ጥቃት መፈጸሙ ተዘግቧል። ከምሽቱ 5 ሰዓት ተኩል አካባቢ የተፈጸመው በዚህ ጥቃት አይብና ሌሎች የንግድ ቁሳቁሶች የጫኑ ተሽከርካሪዎች ኢላማ መደረጋቸውን የመገናኛ ብዙሃን ዘግቧል። በቤሻንጉል ጉሙዝ ኩርሙዝ የወርቅ ፕሮጀክት ሊሸጥ ነው። ከዚህ በፊት በግብጽ ፕሮጀክት ይተዳደር እንደነበር የተጠቀሰ ሲሆን ከፍተኛ ወርቅ ክምችት እንዳለበት የሚታመነውና በአሶሳ እስከ ሱዳን ድንበር የተንሰራፋው የ100 ኪሎ ሜትር የኩርሙክ የወርቅ ፕሮጀክት እስካሁን ይዞት ያስተዳድረው የነበረው አላይድ ጎልድ ኩባንያ ፕሮጀክት ለቻይና ዝጅን ኩባንያ ለማስተላለፍ እየተዘጋጀ መሆኑ ተሰምቷል። ያለፉት ዓመታት የግብጽ እጅ የነበረበት የህዳሴው ግድብ አቅራቢያ በመገኘቱ ስጋት የፈጠረው ፕሮጀክት ወደ ቻይና ኩባንያ መሸጋገሩ ለስጋቱ እልባት እንደሚሰጥ ይታመናል። ወደ ትግራይ በረራ መሰረዙ የጊዜያዊ አስተዳደሩ ፕሬዝዳንት ወደ አዲስ አበባ ሊያደርጉት የነበረውን ጉዞ ማስተጓጎሉ ተገለጸ። ወደ ትግራይ ክልል የሚደረገው የኢትዮጵያ አየር መንገድ በረራ መቋረጣቸውን ተከትሎ የጊዜያዊ አስተዳደሩ ፕሬዝዳንት ይፋ የሥራ ጉብኝት አስተጓጉሏል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ ሊያደርጉት የነበረውን ጉዞ በረራ መሰረዛቸው ምክንያት ተስተጓጉሎ እንደሆነ ለቀረበላቸው ጥያቄ አዎን የሚል ምላሽ ሰጥተዋል። መቀሌ፣ አክሱም፣ ሽሬና ሁመራን ጨምሮ ወደ ትግራይ አውሮፕላን ማረፊያዎች የሚደረጉ በረራ እስከ ትናንት አርብ ድረስ እንደተቋረጡ የቀጠለ ሲሆን የኢትዮጵያ አየር መንገድ እስካሁን ድረስ ስለመቋረጡ ይፋ ማብራሪያ አልሰጠም። በተጨማሪም አንዳንድ የደቡብ ትግራይ አካባቢ የትራንስፖርት እንቅስቃሴ መስተጓጎሉን መኖሩን ተገልጿል። ወልዲያ፣ ቆቦ፣ አላማጣ መስመር ያለው የትራንስፖርት እንቅስቃሴ የተገደበ መሆኑን እንዲሁም በደቡብ ትግራይ አካባቢ የሰዎች መፈናቀል፣ ወታደራዊ ኃይል ዳግም ስምሪት፣ የባንክ አገልግሎት መገደብ መኖሩን መረጃዎች ይጠቁማሉ። የሐማስ የምስራቅ ራፋ ሻለቃ አዛዥ በቁጥጥር ስር ውለዋል። የእስራኤል መከላከያ ሰራዊት አይዲኤፍ ዛሬ ባወጣው መግለጫ በደቡባዊ ጋዛ በራፋ አካባቢ የሚገኘው የመሬት ስር መተላለፊያ ለማምለጥ ሲሞክር የነበረውን የሐማስ የምስራቅ ራፋ ሻለቃ ቁልፍ አዛዥ በቁጥጥር ስር መዋሉ አስታውቋል። በዚህም የታሰረበት ሁኔታ ትናንት ሌሊት 8 የሚሆኑ የሐማስ ታጣቂ ከመሬት ስር መተላለፊያ ሲወጡ በእስራኤል አየር ድብደባ የተፈጸመባቸው ሲሆን 3ቱ ወዲያውኑ ተገድለዋል። አዛዡ ግን ለማምለጥና ለመደበቅ ሲሞክር መያዙ ሰራዊቱ ገልጿል። ምንም እንኳን የእስራኤል ጦር እኛንን የያዝነው ቢልም በማህበራዊ ሚዲያ የሚሰራጨው ተንቀሳቃሽ ምስል ግን አዛዡ የተያዘበት በራፋ አካባቢ የሚንቀሳቀሱ ሐማስን የሚቃወሙ አቡ ሻባህ የተባለ ሚኒሻ እንደሆነ ያሳያል። ሚኒሻው አዛዡ ከያዙ በኋላ አይዲኤፍ አሳልፎ እንደሰጠው እየተነገረ ነው። የእስራኤል ሰራዊትና የሺም ቤት የደህንነት ተቋም አካባቢ የቀሩ ሌሎች ታጣቂዎች ለማግኘት ለመደምሰስ ፍለጋውን ቀጥሏል ብለዋል።
ሄጄ ፑቲንን ማግኘት ለእኔ በፍጹም የማይሆን ነገር ነው ሲሉ የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ የክሬምሊን ግብዣ ውድቅ አደረጉ። የሩሲያው ፕሬዝዳንት ጽሕፈት ቤት ቃል አቀባይ ዲሚትሪ ፔስኮቭ ዜሌንስኪ ለድርድር ሞስኮ እንዲጎበኙ ጥሪ ማቅረባቸው ይታወቃል። ፕሬዝዳንት ዜሌንስኪ ደግሞ በሰጡ ምላሽ ሞስኮ ሄጄ ፑቲንን ማግኘት ለእኔ በፍጹም የማይሆን ነገር ነው ብለውታል። ተመሳሳይ ነገር ስለሆነ እኔ ልጋብዘው ይምጣ ያሉት ፕሬዝዳንቱ ፑቲን ኬቭ እንዲመጣ እኔ ጋብዣዋለሁ በማለት ተናግረዋል። ዜሌንስኪ የሞስኮ ጉብኝነት ፑቲን በአካል ለመገናኘት ፍቃደኛ እንደሌለ የሚያሳይ ነው ሲሉ ተቃውሞታል። በየትኛው መንገድ ጦርነት ለማስቆም የሚደረጉ ድርድሮች መገኘት እንደሚችሉ ገልጸው በሞስኮና በቤላሩስ የሚደረግ ድርድሮችን ያልቀበላቸውም ብለዋል። ምክንያቱም ሲያብራሩ ሩሲያ ሆነች ቤላሩስ በእኛ ላይ ጦርነት አውጀውብናል በማለት አስረድተዋል። ፕሬዝዳንት ዜሌንስኪ በአሜሪካ ሩሲያ ዩክሬን መሪዎች መካከል የፊት ለፊት ውይይት እንዲደረግ በተደጋጋሚም ሲጠይቁ ቆይተዋል።